ምን መሰለክ እንደዚህ በቡና አካባቢ ያሉ ነገሮች የሚደረጉ ነገሮች ብዙ ነገሮች ናቸው። እኔ ግን ምን እል ነበር በቃ ከእግዚአብሔር በላይ ማንም ኃይል የለውም። እናቴም ግራ ገባት ታውቃለህ። በግራ ተጋባች። ግራ በገባት ሰዓት ይሄ ነገር ገባ እና እቃወም ነበር። አይሆንም እል ነበር። በቃ ከእግዚአብሔር በላይ ማን አለ እንዴ? ሊያድንም ሊወስድም የሚችለው እኮ እሱ ነው። በጣም ጠንካራ የነበርኩኝ ልጅ ለምን ማለት አንዳንዴ ፈጣሪ እንዴ የለም እንዴ ይላል። ፈጣሪ ልጁ አይደለም እኔ ምጸልየውን ጸሎት አይሰማኝም ነው ምንድነው እላለሁ። ለምን እንድደክም ሆንኩኝ? ለምን ለዚህ አይነት አሰራር ማለት እንዳምን ሆንኩኝ? ይሆናል እንዴ እንደዚህ አይነት አሰራሮች ይሆናሉ እንዴ ብዬ ለምን እንዳምን ሆንኩኝ? ሰላም ፈለገ እንዴት አለ? ደህና ነሽ? ስምሽ ነው ይሄ ነገር? ቃል ኪዳን እባላለሁ። ቃሉ እንዴት ነሽ? እግዚአብሔር የተመሰገነ ይሁን። ኦኬ፣ ከየት ቤት እምነት ነው የመጣሽው? ኦርቶዶክስ። ኦኬ፣ እሺ። ለምን ነበር ሪኩዌስት ያደረግሽልን? ምን መሰለ ፈለገ ማለት ስጀምርልህ ከመጀመሪያው ታናሽ ወንድም ነበረኝና እንትኑ የክርስትናው አካባቢ ላይ ይታመማል እና በጣም ነው የታመመብን ማለት ነው ከክርስትናው በኋላ። በዛን ሰዓት ደግሞ የአቦን ዘክር ነበረ ከናቴ ጋር ሆነን ማለት ነው። እና በምን ዘክር ሰዓት ያው በማህበር ሆኖ ስለነበር እዛ ማህበር ላይ አንድ ሰው እንተዋወቃለን። ያ ሰው ምን ይለናል? ይሻለዋል እና ምናደርጋቸው ነገሮች ይኖራሉ፣ ይሻለዋል፣ ደህና ይሆናል ይባላልና ያ ሰው ወደ ህይወታችን ይገባል። አሁን ኦልሞስት ወንድሜ 6 አመት ሆኖታል። ይሄ ይሻለዋል ያለን ሰውም ወደ ህይወታችን ከመጣ 5 አመት ምናምን ይሆናል። አሁን አመት ሆኖታል ከኛ ህይወት ከወጣ። ግን በቃ ከጊዜያት በኋላ ቤታችን ውስጥ ያለው ነገር እየተበላ ሸመጣ። ብዙ ነገሮች እየተቀየሩ መጡ። ብዙ ነገሮች መደረግ ተጀመሩ። አሁን እዚህ ላይ ፐብሊክ ላይ እንዲህ ብዬ ማውራት አልችልም። ብዙ ነገሮች ተደረጉ። እኔ ግን ምን እል ነበር? በጣም እቃወም ነበር። ምክንያቱም ከእግዚአብሔር በላይ ማንም ኃይል የለውም። ማንም ምንም የማድረግ ኃይል የለውም። የማዳን እነዛን ከእግዚአብሔር ፈቃድ ውጪ ሆኖ የተዋሉት ፈቃደኛ ከሆንሽ እስቲ እነዛን ነገሮች ንገሪኝ ግልጽ አድርገሽ እና ደግሞ አታርቅሽ። እሺ አይዞሽ፣ ግልጽ አድርገሽ ግን ንገሪኝ ፈቃደኛ ከሆንሽ። ምን መሰለክ እንደዚህ በቡና አካባቢ ያሉ ነገሮች የሚደረጉ ነገሮች ብዙ ነገሮች ናቸው። እኔ ግን ምን እል ነበር በቃ ከእግዚአብሔር በላይ ማንም ኃይል የለውም። እናቴም ግራ ገባት ታውቃለህ። በግራ ተጋባች። ግራ በገባት ሰዓት ይሄ ነገር ገባ እና እቃወም ነበር። አይሆንም እል ነበር። በቃ ከእግዚአብሔር በላይ ማን አለ እንዴ? ሊያድንም ሊወስድም የሚችለው እኮ እሱ ነው እና አይሆንም እል ነበር። ከጊዜ በኋላ ግን እኔም እየደከምኩ መጣሁ ታውቃለህ። ቤተክርስቲያን ሳልሄድ ማልወድ ልጅ መሄድ እያስጠላኝ መጣ። ቤተክርስቲያን መሄድ አስጠላኝ በቃ። ስንት ጊዜ ነው እኔ ቤተክርስቲያን ሄጄ አላውቅም። ሌላው ተውና ከሰው ጋር መግባባት አቃተኝ። በንግግሮች መግባባት አቃተኝ። ኢቭን ከእናቴ ጋር እናቴ ለኔ ጥሩ ነገር ስታወራ የሚመስለኝ ግን የክፋት ነው። ከሷ ጋር መግባባት አቃተኝ። ከሷ ጋር እንዳልግባባ ሆንኩኝ።
የሆነ ሰዓት ላይ ምንም ባልተፈጠረበት ሁኔታ ዝም ብሎ ይከፋኛል። ዝም ብሎ አልቅሽ ይለኛል። በቃ አልቅሽ። ዝም ብሎ የሚሰማኝ ድምፅ ለምን ትኖሪያለሽ? እንደዚህ አይነት ነገር ውስጥ ገባሁኝ። በቃ ከበደኝ። ስራ አለኝ፣ ተመርቄ አሁን አመት ከምናምን ስራ አለኝ፣ ሱቅ ከፍቻለሁ እና ሱቄ በጊዜ መገኘት ሲኖርብኝ ጠዋት የምተኛው እንቅልፍ ግን በቃ ፈለገ። እኔ ምን ብዬ ልንገርህ? አልፈልገውም። እኔ ግን አልፈልገውም። በጣም በጠዋት እነሳለሁኝ እኮ 12 ሰዓት፣ ከዛም ቀድሜ ልነሳ እችላለሁ። ከአልጋ መውረድ ግን ለእኔ ሞት ነው። ለእኔ ከባድ ነው። ብዙ መንፈሳዊ ጉዞዎችን ልሄድ ፈለግኩኝ፣ ግን እመዘገባለሁ፣ እከፍላለሁ። እንደ ነገር ሲሆን ግን ያስጠላኛል። በቃ የሆነ የሚይዘኝ ነገር አለ ውስጤ። ይሄ ያልኩክ ሰው ግን አሁን ከኛ ህይወት ከወጣ ኦልሞስት አመት ሊሆነው ነው። ግን በቃ በሃይማኖቴ ለምን እንድደክም ሆንኩኝ? ለምን ማለት እኔም ድኜ ቤተሰቤን ማዳን የምችል ልጅ ለምን? በጣም ጠንካራ የነበርኩኝ ልጅ ለምን ማለት አንዳንዴ ፈጣሪ እንዴ የለም እንዴ ይላል። ፈጣሪ ልጁ አይደለሁም? እኔ ምጸልየውን ጸሎት አይሰማኝም ነው ምንድን ነው እላለሁ። ለምን እንድደክም ሆንኩኝ? ለምን ለዚህ አይነት አሰራር ማለት እንዳምን ሆንኩኝ? ይሆናል እንዴ እንደዚህ አይነት አሰራሮች ይሆናሉ እንዴ ብዬ ለምን እንዳምን ሆንኩኝ? እንዴት ብዬ ልመለስ? መልካም ቃሉ። በመጀመሪያ ስለመጣሽ እጅግ በጣም እናመሰግናለን። ስላገኘንሽ እንዲህ አይነቱ ነገር በጣም ብዙ ቤቶች ውስጥ አለ። በነገራችን ላይ በከባባድ ልምምዶች ውስጥ ያላችሁ ጭምር ኑ ያለን ስንጠራ የነበረው ለዛ ነው። በእንዲህ አይነቱ ነገርን በጣም ብዙ የተቸገሩ ብዙ ሰዎች አሉ። ቃሉ ማለት ይሄን እንዲህ አይነቱ ጉዳይ እናንተን ቤት ብቻ ያንኳኳ አይደለም። ብዙ ጊዜ ክርስቲያኖች እባካችሁ በጣም በብዙ ነገር ተስፋ ስንቆርጥ፣ ብዙ ነገር ሲጨልምብን ከክርስቶስ ውጪ ሌሎች መንገዶችን አንጠቀም። አንዳንዶቻችን ወደ ባዕድ አምልኮ ቦታዎች፣ አንዳንዶቻችን ወደ ስሁት ወደሆኑ ቦታዎች፣ አንዳንዶቻችን ወደ ሐሰተኛው ኢየሱስ፣ ወደ ክህደት ቦታዎች፣ ወደ ተለያዩ አዳራሾች እንተማለን እና በብዙ ነገር እባካችሁን ጌታችሁን አምላካችሁን ክርስቶስ ኢየሱስን አትለውጡት። እርሱ በምንም አልለወጠንም እኛን። አንድ መርሳት የሌለብን ነገር ሰይጣን የሰዎችን ህይወት በጣም በብዙ አይነት መንገድ ይፈትናል። በጣም በብዙ አይነት መንገድ እንደዚህ የባዕድ አምልኮ ሲስተሞች፣ የጥልቁ ስፒሪት፣ የአጋንንታዊ የአምልኮ ስርዓቶች በአጠቃላይ በጣም ብዙ አይነትና ዘርፈ ብዙ አይነት ናቸው። በጣም በተለያየ አይነት መንገድ ሰዎች ሳያስቡት ራሳቸውን ወደ አምልኮ ህይወት ውስጥ ከተው ይገኛሉ እና ከዚህ ነገሮች ለማምለጥ በነገራችን ላይ ብቸኛው እና አንዱ አማራጭ በንስሐ ህይወት መመለስ ነው። አጥፍተን ነበረ፣ ከክርስቶስ ርቀን ስሁት የሆነ ነገር አምልከን ወደ ጣዖት ሊሆን ይችላል፣ ወደ ባዕድ ነገር ሊሆን ይችላል፣ ወደ ተለያዩ ነገሮች ራሳችንን ባሪያ አድርገን አቅርበን አስገዝተን ነበረ። አዎ ሊሆን ይችላል። ከዛ ሀገር እንዴት እንውጣ? ኦኬ ዋት በንስሐ ህይወት መመለስ። በነገራችን ላይ ሰይጣን እንኳን የእናንተን ህይወት ፊክስ ሊያደርግ ይቀርና እንኳን በህመም በደዌ የተያዙ የቤተሰቦቻችሁን አካል ነፃ ሊያወጣ ይቀርና በእናንተ ላይ አንዳች ስልጣን የለውም። አንዳች ስልጣን። ክርስቲያኖች እባካችሁን አትሞኙ። እስፔሻሊ በዚህ ዘመን ወንጌል በሁሉም አቅጣጫ በሚሰበክበት በዚህ ዘመን እባካችሁ አትታለሉ። ልጄ ታማብኛለችና ፕሮቴስታንት ሁኑ የምትሉ ሰዎች እባካችሁን ተረጋጉ። ልጄ ታሞብኛልና የሆነ እንደው አንድ አዋቂ ያለ እሱ ጋር ሄጄ ልስገድ የምትሉ፣ እንደው እናቴ አባቴ ታመዋል እና እነሱ ሊፈወሱ አልቻሉምና የሆነ ባዕድ ነገር ላምልክ የምትሉ ሰዎች እባካችሁን ተረጋጉ። ራሳችሁን ለዲያብሎስ ቀንበር መልሳችሁ አታስገዙ።
የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ቃል ምን እንደሚል ላንብብልሽ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የማን ልጆችን የሆኑ ዘንድ? የእግዚአብሔር ልጆች። ጋይስ የእግዚአብሔር ልጆች ከመሆን የበለጠ ትልቅ ስልጣን የለም። እኛ ማንን? የእግዚአብሔር ልጆች። እናንተ ማናችሁ? የእግዚአብሔር ልጆች። ይሄ ስልጣን ተሰጥቷችኋል በስሙ ላመናችሁት ለእናንተ። በስሙ ያመናችሁ እናንተ ደግሞ መልሳችሁ ራሳችሁን ለዲያብሎስ ባሪያ አድርጋችሁ ልታስገዙ አይገባም። ራሳችሁን ከባዕድ አምልኮ ቦቶች በምንም ተአምር ቀንበራቸው ስር በፍጹም ልትገቡ አይገባም። ስሁት ወደሆኑ ቦታዎች ወደ ሐሰተኛው ኢየሱስም ጭምር ልትተሙ አይገባም። ምክንያቱም እናንተ ማናችሁ? የእግዚአብሔር ልጆች ናችሁ። ልክ ዮሐንስ እንዳለው በስሙ ለሚያምኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣን ሰጣቸው። እናንተ ባለስልጣን ናችሁ፣ ባለስልጣኖች ናችሁ ክርስቲያኖች። እነ ኢያሱ በሰማይ ላይ ፀሐይን 5 ዓመት ያቆሙት ባለስልጣን ስለሆኑ፣ የነ ጴጥሮስ የነ ጳውሎስ ጥላ ድውያንን የፈወሰው ባለስልጣን ስለሆኑ ነው። እንዴ በደንብ እናስተውል እንጂ ተወዳጆች። እነ እስጢፋኖስ በድንጋይ የተወገሩ ስለሚወግሯቸው ሰዎች ጸሎትን የጸለዩት ምህረትን የለመኑት ሰማዕት የሆኑ ስለ ክርስቶስ ስለምን? ባለስልጣን ስለሆኑ ነው። እናንተም ደግሞ ባለስልጣኖች ናችሁ። ኦኬ፣ በክርስቶስ ኢየሱስ የምታምኑ ባለስልጣኖች ናቸው። ስለዚህ የአጋንንት እስራት በክርስቶስ ኢየሱስ በስመ ሥላሴ ቀጥቅጣችሁ ረግጣችሁ መጣል ትችላላችሁ። እና በሆነሽ ነገር ተይዣለሁ ብላችሁ በአንዳች ነገር ተፈትኛለሁ ብላችሁ እምነታችሁን የምትለውጡ ሰዎች፣ ራሳችሁን ለዲያብሎስ ቀንበር የምታስገዙ ሰዎች እባካችሁን በንስሐ ተመለሱ። ቃል በቤታችሁ በጣም ብዙ ነገር አልፈዋል። በጣም ብዙ ፈተናዎች ተፈጥረዋል። ብዙ ነገሮች ሆነዋል። ኦኬ፣ ሰው እንዴት ነው መመለስ ያለብን? ሌላ ተጨማሪ አንድ የመጽሐፍ ቅዱስ ጥቅስ አንብብልሽ ፕሊስ። እንዴት ነው መመለስ ያለብን ተወዳጆች? እንዲህ አይነቱ ነገር ሲገጥምን እንዴት ነው ወደ ክርስቶስ መመለስ ያለብን? አንድ መንገድ ነው ያለን። አንድ መንገድ በክርስቶስ ምናምን ሆነን ከዛ በኋላ ስሁት ወደሆኑ ቦታዎች ሄደን እንዲህ አይነቱ ከባድ የሆነ ነገር በህይወታችን ሲገጥመን ወደ ክርስቶስ ኢየሱስ መመለስ ብንፈልግ እንዴት ነው መመለስ የምንችለው? መመለስ የምንችልበት አንድ መንገድ ብቻ አለ። እሱም ደግሞ ምንድነው? ንስሐ። አጭርና አጭር ንስሐ ብቻ። ወይኔ ጌታዬ ወይ ቻርጅ ሰክቼ ለምን ቻርጅ የማያደርገው? ምን አይነት ይሄ ራሱ አንድ አጋንንት ነው ትላላችሁ? እሺ ላምብላችሁ ቃሌ የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ይቅርታ 14 አይደለም 13 የዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ እንደዚህ ይላል። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ኦኬ፣ ስምዖን ጴጥሮስ አንተ የኔን እግር ታጥባለህን ብሎ ጠየቀ። ከዛስ ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው ይላል። ለዘላለም አትልም አታጥብም ስለትትና ለጴጥሮስ ኢየሱስም ካላጠብኩህ ከኔ ጋር እድል የለህም ብሎ መለሰለት። ኦኬ፣ ቃል በሆኑ ስህተቶች ተጉዘሽ ነበረ፣ የሆኑ ችግሮች ተፈጥረው ነበረ። እሺ ሰው አሁንስ ከዚህ ካለሽበት የነፍስ ድፋምነት ስሜት ለመውጣት ከወደቅሽበት ማንነት ቀና ብሎ ለመራመድና ለመነሳት ክርስቶስ እግርሽን ሊያጥብ ይገባል። እንደ ጴጥሮስ የለም ጌታዬ ያንተም አምላክ ሆነ ሳለ እንዴት እኔን ታጥበኛለህ ካልሽው ግን ክርስቶስ እንዲህ ብሎ ይመልሳል። ልክ ለጴጥሮስ እንደመለሰው ካላጠብኳችሁ አጠሩም ይለናል። ካላጠብኳችሁ ከኔ ጋር እድል ፈንታ የላችሁም ይላል። ይህንን ቃል ክርስቶስ ለጴጥሮስ በመለሰለት ጊዜ ሐዋርያው ቅዱስ ጴጥሮስ እንደዚህ አለ። ስምዖን ጴጥሮስን ጌታ ሆይ እጄንና ራሴን ደግሞ እግሬን እንጂ ይቅርታ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም ማለት ይላል። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስደ
ከዛ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም አለው ስለትትና። ከዛም ጌታችን ኢየሱስ ጴጥሮስ እኔ ካላጠብኩ አጠራም አለው። እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኛለሁ። ስለዚህ ቃሌ ካለንበት ከወደቅንበት መጥፎ የኃጢአት መንገድ ለመመለስ ክርስቶስ ኢየሱስ ሊያጥበን ይገባል። አለቀ። ክርስቶስ ካጠበን በኋላ እኛ አዲስ ሰዎች ነን። በየትኛውም ነገር ሊያስጨንቅሽ አይገባም። በየትኛውም ነገር ሊያስከፋሽ አይገባም። በየትኛውም አይነት ነገር ራስሽን ልትወቅሽ አይገባም። ለምን? ክርስቶስ ከነበርሽበት ከዛ ከኃጢአት ቅባት አጥቦ ስላነጻሽ። ታጥበን ልንነጻ የምንችለው ደግሞ በምንድን ነው? በንስሐ ሕይወት። ጌታችን ኢየሱስ ካላጠበን አንጠራም። በነፍስ የደፋምነት ስሜት የተሰማችሁ፣ የጥፋተኝነት ስሜት የተሰማችሁ በአዳም ልክ ቦታ ላይ ሆዳችሁ ሊሆን ይችላል። ስውት ወደሆኑ በቃ አማራጭ አጣችሁ ወደ ተለያዩ አዳራሾች የሄዳችሁ ሰዎች ልትሆኑ ትችላላችሁ። ወደ ባዕድ አምልኮ፣ ወደ ጥንቆላ ስፍራ፣ ወደ ተለያዩ ቦታዎች የሄዳችሁ ሰዎች ልትሆኑ ትችላላችሁ። ይሄ ያደረጋችሁት ነገር ጸጽቷችሁ ራሳችሁን እየወቀሳችሁ እንዴት ነው ይሄን ያጣሁትን ሰላም ማግኘት የምችለው እያላችሁ ያላችሁ እህት ወንድሞች በደንብ አድርጋችሁ አዳምጡኝ። ያጣችሁትን ሰላም ዓለም ሊሰጣችሁ አይችልም። ቃል እናንተ ቤት የጠፋውን ሰላም ዓለም ሊሰጣችሁ አይችልም። እናንተ ቤት የጠፋውን ሰላም ሊሰጣችሁ የሚችለው የሰላሙ ንጉሥ ክርስቶስ ኢየሱስ ብቻ ነው። ይህን ያጣችሁትን ሰላም ልታገኙ የምትችሉት ደግሞ ከኃጢአት ድፋምነት ስሜት ታጥቦ በመንጻት ብቻ ነው። የለም ይህንማ ነገር እንዴት ብዬ ለካህን እናገራለሁ ማለት የለባችሁም። ጴጥሮስ ጌታ ሆይ አንተማ የኔን እግር እንዴት ታጥባለህ እንዳለ ሁሉ እኛም ደግሞ ተነስተን ኃጢአታችን ልንናዘዝ ስንል ይህን ነገርማ እንዴት ለካህን እናገራለሁ፣ ይህን ነገርማ እንዴት ለካህን አወራለሁ ማለት የለብንም። ራሳችንን ለክርስቶስ ኢየሱስ አሳልፈን መስጠት አለብን አጥቦ ያነጻን ዘንድ። ኦኬ። ስለዚህ አይንተ እግዚአብሔር በተባሉት ካህናት በኩል ሄደን ልክ ጌታችን ኢየሱስ ሲል እንደነበረው ራሳችሁን ሂዱና ለካህን ምን በሉ አሳዩ። ስለዚህ ቃል ራሳችን ሄደን ለካህን እናሳይ። ኦኬ፣ ለካህን እናሳይ። ወደ ቤተክርስቲያን እንቅረብ፣ ራሳችን ለካህን እናሳይ፣ በንስሐ ሕይወት እንመላለስ። ከዛ በኋላ ክርስቶስ ከኃጢአት ድፋምነት ስሜት አጥቦ ያነጻናል። ያ በቤታችን ነቅሶ የነበረው የአጋንንት እስራት ክርስቶስ በስሙ ብቻ በጣሱ ይጥለዋል፣ በጣሱ ይጥለዋል። እናንተም ስመ ሥላሴን ጥሩ፣ ስመ ሥላሴ በጣሱ ይጥለዋል። የቅዱሳኑን ስም ጥሩ፣ የቅዱሳኑን ስም በጣሱ ይጥለዋል። ምክንያቱም የጻድቅ ሰው ጸሎት ምን ታደርጋለችና፣ ኧረ በሉት በደምብ የጻድቅ ሰው ጸሎት ምን ታደርጋለችና፣ ኃይልን ታደርጋለችና። ስለዚህ ቃል ከዚህ በፊት ብዙ ጥፋቶች ጠፍቷል ሊሆን ይችላል። ካለሽበት ከወደቅሽበት ከነበረው ስህተት ሁሉ አጥቦ ሊያነጻሽ የሚችለው ክርስቶስ ኢየሱስ ብቻ ስለሆነ ራስሽን ለካህን አሳይ፣ በንስሐ ሕይወት ተመላለሽ፣ እመኚ። ያኔ ዓለም የነጠቀሽን ሰላም ክርስቶስ ይሰጥሻል። በቤታችሁ የጠፋውን ሰላም ክርስቶስ ይመልሰዋል። ይሄን ብቻ ልናደርግ ይገባል። እና ቃል በቻልሽው አቅም በንስሐ ሕይወት ተመላለሽ። ካልሆነ በውስጥ መስመር መልእክት አስቀምጪልንና ባለሽበት አካባቢ ባለሽበት ቦታ ሊቀርብ የሚችሉ ካህንን ለማገናኘት እንሞክራለን። ግን አንዳንድ ጊዜ እኛን የግድ ማስቸገርም የለባችሁም። ባላችሁበት ደብር ቀርባችሁ ንስሐ ገብታችሁ በንስሐ ሕይወት ተመላልሳችሁ ቀኖናችሁን ወስዳችሁ ካላችሁበት የድፋምነት ስሜት ነፃ መውጣት ትችላላችሁ። እና ቃል ከዚህ በፊት ብዙ ነገሮች ተፈጥረዋል። ስለዚህ ከዚህ በኋላ እንራመደው እርምጃ የምን ሕይወት ይሆናል? የንስሐ ሕይወት። እስቲ ቃል የንስሐ ሕይወት በይ እስቲ። የንስሐ ሕይወት አለቀ። ስለዚህ ከዚህ በፊት ከወደቅንበት ማንነት፣ አንቺ ካጠፋሽው ጥፋት፣ በቤት ውስጥ ከጠፋው ጥፋት፣ ሁላችሁ ጋር ከነበረው ስህተት ሁሉ ከእንደገና ዳግም አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ነውና ምን አይነትን መንገድ መጓዝ አለብን? ምን አይነትን ሕይወት ቃል ሲደግምሽ ወይ የንስሐን ሕይወት መከተል አለብን። አንቺ ጎበዝ ተማሪውንሽ ልጅ። ስለዚህ እንዳትረሺ። ቀጣይ ኔክስት ዊክ አርብ ሁለተኛው ዙር የኦርቶዶክስ የመልካም ወጣት መርሃ ግብራችንም ላይ አንቺንም ጭምር ኤክስፔክት እናደርግ። እስካሁን የቀጠርናት አንዲት እህታችንን ነው። አንቺንም ኤክስፔክት እናደርግሻለን። አንቺም እንዳትቀሪ ያሉትን ነገሮች ከዛ በኋላ ደግሞ እናወራለን። እሺ፣ የተለወጡ ነገሮች፣ የተራመድሻቸውን እርምጃዎች፣ ሁሉንም ነገር በደንብ አድርገን እናወራለን። እግዚአብሔር አምላክ ከአንቺ ጋር ይሁን። በቤታችሁ ያለው የአጋንንትን እስራት ሁሉ አምላካችን እግዚአብሔር በእውነት
በጣሶ ይጣልላችሁ ከአጋንንት ስራት ነፃ ያውጣችሁ ከከበዳችሁ ነገር ሁሉ ክርስቶስ ኢየሱስ ሸክማችሁን ያቀልላችሁ ከኃጢአት በስተቀር የልባችሁን ቆጠሮ እርሱ መድህን ዓለም ክርስቶስ ይፍታላችሁ ቃልዬ በርቺ እሺ ፈለቀ አመሰግናለሁ ኦኬ እሺ ሰላም ዳሪ ኦኬ የኔ ተወዳጆች ዛሬ እጅግ በጣም ደስ የሚል ጊዜ ነበረን ለምን እንደሆነ አላውቅም እንግዲህ መብራት አለ በነገራችን ላይ እኔ የምኖርበት ቤት መብራት ጠፍቶ ከሰፈሬ እያንዳንድሽ ሁልሽም አድምጪ ከሰፈሬ የአራት ታክሲ መንገድ ተጉዤ ነው መጥቼ ሰው ቤት ነው ላይቭ የገባሁት ሰው ቤት ስለ እውነት ነው የምላችሁ እና እዚህም ደግሞ ሪንግ ላይት ላይ ሰክቼ እንግዲህ ላይቭ ለመግባት ሞከርኩኝ ኦልሞስት አሁን ወደ 10% ደርሷል ባትሪውም ቻርጅ ሊያደርግልኝ አልቻለም ኤኒዌይስ ጥሩ ጊዜ አሳልፈናል የሆነ ሆኖ ጥሩ በጣም ደስ የሚል ጊዜ አሳልፈናል እግዚአብሔር አምላክ ስሙ የተመሰገነ ይሁን ወደ ወንድሞች ወደ እህቶች ከመሄድ በፊት ይሄንን የጀመርነውን የኦርቶዶክስ የመልካም ወጣት መርሃ ግብራችንን ስሙን አንቀይረውም እሺ እንደውም አንቀይረው ለምንድነው ማንቀይረው የጉባኤያችን ስም በነገራችን ላይ ጉባኤ ፈለገ አትናቴዎስ ነው እና ሰዎችን ወደ ኦርቶዶክስ የመልካም ወጣት ለማቅረብ ወደ ኦርቶዶክስ የመልካም ወጣት ለመገንባት በጀመርነው ቻሌንጅ ላይ በጣም ብዙ አካላት በተደጋጋሚ ሲንጫጩ ሰማን ሳናቅ የነካነው ነገር አለ ማለት ነው የሚል ነገር ይተረዳናል አንዳንድ ጊዜ ቤታችሁ ገና ስትገቡ ስትራመዱ የሆነ ጪጪጪጪ የሚል ድምጽ ከሰማችሁ በርከት ያሉ አይጦች አሉ ማለት ነው ስለዚህ እንዲህ አይነት ድምጽ ስትሰሙ አማራጮቹ ሁለት ነው ወይ ወፈር ደንደን ያለች ድመት ገስታችሁ ቤታችሁ ታስገባላችሁ ወይም ደግሞ ዘራ ልዩ የሆነ መድኃኒት ገስታችሁ ወደ ቤታችሁ ትገባላችሁ ማለት ነው ስለዚህ እኛም ያንን ያደረግነው እጅግ በጣም ጪጪጪ የሚሉ ብዙ የሆኑ የአይጥ ድምጾችን እየሰማን እና ባጭሩ የተረዳነው ነገር የማይነካ ነገር ነክተናል እግዚአብሔር የተመሰገነ ይሁን ሰዎች ምንም ነገር ይበሉ እናንተ ኮራጆች ይበሉ እንኳን ኮራጅን እናንተ ሌቦች ይበሉ እንኳን ሌባ ሆነን እናንተ ክርስቶስን አታውቁትም ይበሉ እንኳን አሉ እኛ ዝም ብለን መቀጥቀጥ ያለብንን እንቀጠቅጣለን ይሰማል ደግሞአለው ዝም ብለን መቀጥቀጥ ያለብንን እንቀጠቅጣለን በነገራችን ላይ ዱላ የበዛበት ሌባ ይለፈልፋል ይባላል እና ዱላ የበዛበት ሌባ በለፈለፈ ቁጥር እኛ አንሸበርም ወደዳችሁም ጠላችሁም ይሄ ስም አይቀየር ስትፈልጉ ፍርድ ቤት አቁሙ ይሄ ስም አይቀየር ዛሬ ጀምረናል ይቺን ቀን እንዳትረሷት ገና እልፍ እንሆናለን እንበዛለን ኦርቶዶክስ የመልካም ወጣት አሁንም ገና ያድጋል ያብባል ኦኬ አመት ተጠብቀን አይደለም እናዘጋጀው በላይቭ ስትሪማችን ላይ በየሳምንቱ በላይቭ ስትሪማችን 40 ከምሽቱ 3 ሰዓት ኦርቶዶክስ የመልካም ወጣት መርሃ ግብራችንን አሁንም ይቀጥላል አሁንም ላላወቁ ሰዎች ሌሎች እዚህ ውስጥ ያላችሁ ቶች ወንድሞች እንዲያውቁ ሁላችሁ ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ ሌላው በአመት አንድ ጊዜ ደግሞ የሚዘጋጅ የኦርቶዶክስ የመልካም ወጣት መርሃ ግብርን በሚሊኒየም አዳራሽ ለማዘጋጀት እንግዲህ ጎንበስ ቀና ያያለው ነው ማን ከረዳን እግዚአብሔር ከረዳን ይሄንን በሚሊኒየም አዳራሽ የምናደርገው የኦርቶዶክስ የመልካም ወጣት መርሃ ግብር በነገራችን ላይ ያለ አይደለ 800 ሰዎችን ወይም ደግሞ 700 ሰዎችን ሰብስበን አይደለም የምናደርገው በደንብ አድርጋችሁ ቁጥሩን አዳምጡ ከ20 እስከ 50 ሺህ ሰዎችን ነው ኢንቫይት የምናደርገው እና በሚሊኒየም አዳራሽ አይናችሁ ያየ የኦርቶዶክስ የመልካም ወጣት መርሃ ግብራችንን እናዘጋጃለን ይሄንን ለማድረግ 4 ሚሊዮን ብር ያስፈልገናል እና መታገዙ ሰዎች ካላችሁ እንድታገዙ በሉል እግዚአብሔር ስም ጠይቃለን ስፔሻሊ በውጭ ዓለም የምትኖሩ እናንተ ትንሽ የምታደርጓት ነገር እዚህ ትልቅ ስራ እንተሰራለች እና ፈለጋትናጆስ ከውጭ በጣም ብዙ ገንዘብ ሰፖርት ይደረጋል አው ሰፖርት ይደረጋሉ
እና ሰፖርት ደግሞ ተደርጌ ይሄንን ጉባኤ አዘጋጅ እያሳያችኋለሁ እና ማገዝ የምትችሉ ሰዎች ካላችሁ እገዛችሁ ያስፈልገናል በውስጥ መስመር መልእክት አስቀምጡልን ለማለት እወዳችኋለሁ ባትሪ ሳይዘጋ ቶሎ ለእናንተ ድል ልስጥ ኑ እንኳን ደህና መጣሽ እስቲ የሆነ ነገር በይኝ ፕሊዝ እንኳን ደህና ቆያችሁ እንዴት ናችሁላችሁ ማማዬ ናታን ሄለን ሁላችሁም እዚህ ጋር ያላችሁ ሰዎች ሰላም ለእናንተ ይሁን በጣም ደስ ብሎኛል እንደዚህ አይነት በጣም ብዙ ሰው ባለበት እንደዚህ ፕሮግራም በመዘጋጀቱ እድል ላገኘ አክቹአሊ ብዙ የምናገረው ነገር የለኝም ላይቭ ዘግቼ የመጣሁት አጋጣሚ ተኝቼ ቆየሁኝና በጊዜ መግባት አልቻልኩም ይቅርታ ይደረግልኝ እንግዲህ የዛሬ ሳምንት በጊዜ እንገናኛለን ብያስባለሁ ግድ ነው የተማርነውን በልቦናችን ያስቀምጥልን ወዳችኋለሁ አሜን ናቱ ዲያቆን ቃሉት ያሰማልን እንዴት አሉ በረከቶት ይደርብን ወንድማችን ተጠምቀሃል ግን ማለት ከተጠመቀ ሰው ጋር ስታወራ ያው ንግግር ወንድማችን ማማዬ አሁን እኔ ምንም አልሄድብሽም ግን ችግር የለውም እንዴት ናችሁ ሰላም ብያለሁ ሁላችሁ ሰላም ብያለሁ አይ ቲንክ ባትሪም የለም ምናምን መሰለኝ ከስርም ያላችሁ እንኳን አደረሳችሁ ያው ሁሉ ተብሏል እኔ አንድ መልእክት አለኝ ክርስቲያኖች ከስር ያላችሁ የተባለው ምክር ስፔሻሊ ንስሐ ላይ ምናምን በጣም በቃ አሪፍ ነገር ነው የተባለውና ሁላችሁም በልባችሁ ያዙት ያንን እና ያሁኑ እሁድ ቅዳሴ ማንንም እንዳይቀር አራዳ ማለት ያው የሚያስቀድስ ነው እናም ቅዳሴ መሄድ ብቻም ሳይሆን ደግሞ ለስጋው ደግሞ በጣም መፋጠር መቻል አለብን ሁላችንም ምናምን ያንን ያዙ ንስሐው እንዳለ ሆኖ ማለት ነው ብዙም በድፍረት ሳይሆን ያው ያቃሉ ክርስቲያኖች ለነገሩ እና ይሄን ለመናገር ነው በቃ ሰውየው ተቆዲ ያመሰግናለሁ እኔንም አስተዋውሱኝ ያሁኑ እሁድ ሰሚት ጊዮርጊስ ቤተክርስቲያን ጉባኤ ያለ እና እዛ እንዳትቀሩ እሺ አዲስ አበባ ያላችሁ እህቶች ወንድሞች ሰሚት ጊዮርጊስ ቤተክርስቲያን ሁላችሁም እንዳትቀሩ እኔም አለው ወንድማችሁ ዘማሪ ብስራት በ21 ሚዲያ ላይ የምታውቁት ዘማሪ ብስራትም አለ እና ሁላችሁም እንዳትቀሩ ማማይ ምትዩ ነገር ካለ ላንቺ ምድል ውስጥ 9% ቀርቷል እሺ በጣም ነው የምናመሰግነው ኑሃሚ ሰላም ላንቺ ይሁን ሄለን ምናምን ሁላችሁም ሰላም ብያለሁ ነገ ፕሮግራም አላችሁ ቪዲዮ አልሰራሁትምና ዮብዘ ሚካኤል እንዴ ለዘጋ ነው እንፈልግ አረኮፍ ያማርጓል እና ነገ ፕሮግራም አለ ዮብዘ ሚካኤል ዩቲዩብን ሰብስክራይብ አድርጋችኋልና ላይቭ ላይ ይገኛሉ ሁላችሁም ሰብስክራይብ አድርጓችሁ ቪዲዮ አለቀቁ እንደለቀቅ ብዬ እረሳሁት በቃ እንደውም ፈለገ ጋር ስገባ በዛው አስታውሳለሁ ብዬ ነውና ሰብስክራይብ አድርጉ የዮዋን ዩቲዩብ ነገ እናገኛችኋለን ማለት ነው እናመሰግናለን ፈለገ ሁላችሁም ስለነበረን ቆይታ ሁላችሁንም እናመሰግናለን ቃሉት ያሰማልን አሜን አሜን ሄሉ ተወዳጅ ምትዩ ነገር አለ አይ እኔ ምንም የምለው ነገር የለኝም በዚህ አጋጣሚ አካውንቴ ስለተመታ ኮፒ ሊንክ ያድርጉልኝ 57000 ህብረተሰብ ይታየኛል አንዱ እንደዛ ብሏል ኦኬ እሺ 57000 ህብረተሰብ ሁላችሁ በዚህ በኩል ያለውን እያዩ ነው መሰለኝ የሚሳሳቱት አይደል ብዙ ሰዎች እቺ ታፕታብ የምትደረገው 7.5 አስቢው እንግዲህ ነው ጀማሪ ሆን 7.5 ሚሊዮን ህዝብ አለ እና ሁላችሁም በደንብ ምናምን ነበር ኤኒዌይስ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን ኦርቶዶክስ የመልካም ወጣት እንግዲህ ዛሬ ተጀምሯል ቀጣይ ሳምንት አርብ ደግሞ እንገናኛለን ቀጣይ ሳምንት አርብ ስጋዋን በመሸጥ የምትኖር እህታችንን ጭምር ትገኛለች አንቺ በጣም ተወዳጅ ሆነች እህት
ሌሎቿንም ሌሎችንም እህት ወንድሞችንም ኢንቫይት እናደርጋለን። እንግዲህ ገስለ የሚገቡት ሰዎች ውስን ቢሆኑም የነሱ ህይወት ለነሱ ደግሞ የምናቀብለው ቃል ብዙዎቻችሁን ይዳሰሳልና የብዙዎቻችሁን ህይወት ይለውጣል ብለን ተስፋ እናደርጋለን እና በዚህ አጋጣሚ እንዳትረሱ ኦርቶዶክስ የመልካም ወጣት መርሃ ግብራችንን እንግዲህ በየቲክታክ ፕላትፎርም በየሳምንቱ 40 ነው የሚዘጋጀው። በአመት አንድ ጊዜ ግን በሚሊኒየም አዳራሽ እስከ 50,000 ሰው የሚገኝበት ትልቅ መርሃ ግብር ለማዘጋጀት ጎንበስ ቀና እያለን ነው። ጉባኤው ከተዘጋጀ ከአንድ ወር በኋላ ደግሞ ለአንድ ወር ተከታታይ ትምህርቶችን እንዲወስዱ ካደረግን በኋላ ካህናት አባቶችን ካገናኘናቸው በኋላ ደግሞ ያው እንግዲህ ለዚህ ነገር ብቁና ፈቃደኛ የሚሆኑ እህት ወንድሞችን ይዘን ቅዱስ ሥጋውን ክቡር ደሙን የመቀበል መርሃ ግብር ልናዘጋጅ ነው ጋይስ ልናዘጋጅ ነው። እግዚአብሔር አምላክ ይርዳን። የእናንተም ጸሎት አይለየን። ሁላችሁም በጸሎታችሁ ገብረ ሕይወት እያላችሁ አግዙ። እሺ ገብረ ሕይወት እያላችሁ አግዙ። ማገዝ የምትችሉ ደጋግሜ ተናግሬያለሁ። የሚያስፈልገን 4 ሚሊዮን ብር ነው እና በውጭ ዓለም ስፔሻሊ በውጭ ዓለም ያላችሁ እህት ወንድሞች እናንተ የምታደርጉት ትንሽ ነገር እዚህ በጣም ብዙ ስራ ይሰራልና ማገዝ የምትችሉ ማገዝ እንፈልጋለን እያላችሁ በውስጥ መስመር መልእክት አስቀምጡልኝ። በጣም ብዙ አንዳንድ የታወቃቸው አካላት ይሄ ሰው ከውጭ በጣም ብዙ ድጋፍ ያለው ምናምን ሲሉ ሰምቻለሁ። ኮፍያ በኮፍያ ሲደረግ እንዴት ነው እና እውን እናደርገዋለን። በቁም ነገር እውን እናደርገዋለን። ማገዝ የምትችሉ ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። መልእክታችሁን መልሳለሁ። ለጊዜው ደግሞ በገንዘብ ማገዝ የማትችሉ በጸሎታችሁ ገብረ ሕይወት እያላችሁ አስቡኝ። ወዳችኋለሁ። ኔክስት አር ማንም ሰው አንዴ ልናገርና በዚሁ ያስተዋወቀ ብዬ እኮ ነው ብዙ ሰው ስላለ 4 ኪሎ መነጽር ቤት አለን። እየመጣችሁ ግዙ መነጽር በሕክምና የታዘዘላችሁ ወይም ደግሞ ለመዘነጥ የምትፈልጉትን ለመዘነጥም ቢሆን የተለያዩ አይነት መነጽሮች አሉ። መነጽር የምትፈልጉ ሰዎች መነጽር የታዘዘላችሁ ሰዎች ሰፖርት አድርጉኝ፣ ዴም አድርጉልን። አመሰግናለሁ ዲያቆን በጣም ወዳለሁ። ኮንግራ ደግሞ 400,000 ገብተሃል። እግዚአብሔር ደህና ደሩልኝ። እሺ እንግዲህ እናወራበታለን። 400,000 ገብተናል። እንቀጥላለን። ቴንክ ዩ ጋይስ እውነት ቴንክ ዩ። ያው እንቀጥላለን። እግዚአብሔር ያበርታል። ደግሞ 400,000 ምን አላት እንዴ? ገና 4 ሚሊዮን እንገባለን። ማለ አለ ዲያቆንዬ ሰላም ብያለሁ። የኔ አባት ሰላም ብያለሁ። እንዴት አለ? እግዚአብሔር ይመስገን አለን። ዛሬ በጣም ደስ ይል ነበረ። ያው እንግዲህ እንዲቀጥል ብቻ ነው ጸሎት የምናደርገው እንዳይቆም ይሄ ነገር በምንም ታምር። ያው እንግዲህ ቀጥለን ከዚህ በላይ እየተማርን ቤተክርስቲያንን አውቀን ያው ኦርቶዶክሳዊ ወጣት ስንባል ማተብ አድርጎ ከመዞር የዘለለ እውቀት እንዲኖረን እንግዲህ እንዲህ አይነት ፕሮግራሞች በጣም ወሳኝነት አላቸው። እግዚአብሔር ያብርታ። እናንተ በጸሎታችሁ አስቡን። መሌ እንግዲህ ኔክስት ዊክ ሌላ ደግሞ አሪፍ የሆነ ማስታወቂያ ኤክስፔክት እናደርጋለን። ምንም ችግር የለውም። እኔ ያው ሁሌ ስታንድ ባይ ነኝ። እዚህ ህዝብ ፊት ቃል አታስገባኝ፣ ግን እኔ እግዚአብሔር በፈቀደ መልኩ ሁሌም ከቤተ ክርስቲያን ጎን መቼም አንተን አይደለም ባይዘው ያገለገልኩ ያለሁት እኔ እስከሚገባኝ ድረስ በቃ እንደ አቅሜ እንግዲህ ሳይገባኝ ከአንተ የበለጠ ፎሎወር አለኝ። ሳይገባኝ ነው በነገራችን ላይ ሞራል መንካት እንዴ! አረ ምን እየተካሄደ ነው ጎበዝ? እና ያው አንዳንዴ ተገልብጦ ይሄ 600,000 አንተ ጋር መጥቶ 1 ሚሊዮን ብትገባለህ ብዙ ሰው ጋር ደርሰ ያው ብዙ የጠፉ በጎችን ወደ ቤተክርስቲያን እንዲጨመሩ ስለምታደርግልን እናመሰግናለን። እግዚአብሔር ጸጋውን ያብዛል። ሌላ ምንም አይባል። አሜን አሜን። መልዬ ሁላችሁንም በጣም ነው ማመሰግነው ጋይስ። እንግዲህ ባትሪ ዘጋ 6% ነው የቀረው። ሳልፈልግ ነው ላይቬን የምዘጋው። እንደዚህ ቶሎ አንዘጋም። እሺ ኔክስት ዊክ ለብዙዎቻችሁ እድል እንሰጣለን። ለብዙዎቻችሁ እንድታወሩ ከኛ ጋር እንድትወያዩ እድል እንሰጣለን እና ቀጣይ ሳምንት ዓርብ
ማታ 3 ሰዓት ማንንም ሰው እንዳይቀር በናፍቆትና በጉጉት የምንጠብቀው ቀን ይሆናል። ዛሬ በእውነት ሁላችሁም በደንብ መልእክቱ ለብዙዎች እንዲዳረስ በደንብ ሼር በደንብ ኮፒ ሊንክ ታደርጉ ስለነበር እጅግ በጣም አድርጌ ነው ማመሰግነው። የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እወዳችኋለሁ። ሰላም አደሩልኝ።